የሚገርመው ነገር አሁን 7 ሰዓት ነው። 7 ሰዓት ለምን 8 ሰዓት ነው እና እንቅልፍ እምቢ አለኝ። ትናንት ዋርድያ ነበረኝ። ዋርድያ ጠብቄ መጥቼ እዚሁ እንቅልፍ በቃ የለም እምቢ አለኝ። ምክንያቱም እንቅልፍ የሚኖረው በአእምሮ ሰላም ሲኖር ነው። አእምሮ ሰላም ሲሆን ነው። በጣም ከፍቶኛል። የከፋኝ ምንድነው? እንደውም ኤርትራዋ ልጅ ትሻላለች ይመስለኛል። ምክንያቱም በግልጽ እንደዚህ የሚታይ ነገር የኤርትራዋ ልጅ እሷ ባል ሚስት ቢኖራትም የኮሎኔሏ ሚስት ብትኖርም እንግዲህ ያው ሰው 2 ሊይዝ ይችላል፣ እንደ ፍላጎቱ ነው። 10ም መያዝ ይችላል። እኔ አግባ ብባል ማለት ነው እግዚአብሔር ምስክሬ ነው 1 አላገባም። እንደውም እኔ በሸሪያ ነው የምገባው። ሰልማለሁ እያልኩ ነው ያለሁት እና በክርስቲያን ከሆነ 1 ነው የሚባለው። እንደ ክርስቲያን አላገባም። እንደ ሙስሊሞች ነው በሸሪያ 7 እንደው አይደለም የሚችሉት አቅማቸው ስለሚችል በቃ አቅሜ ስለማይችል 7 አቅሜ ስለማይችል ዝም ብዬ ከሸሌ ጋር እኖራለሁ። እዛው ውጪ ሸሌ ጋር ብሬን እየከፈልኩ መንፋር አለ። ምክንያቱም ይሄን ያስባለኝ ለምንድን ነው ብትለኝ፣ ለምንድን ነው ቢባል ቡና የምታፈላ የወሎ ልጅ አለች እዚህ እና ቀን ምሳ ሰዓት እዚህ ቁጭ ብዬ ነበርና በዳይሬክት በእንትን ሚዲያ ላይ ነበርና በፓርላማ ውይይት ነበረ እና በፓርላማ የዛሬ ውይይት ካልሰማን ይለኛል እሱ። ይቅርብን አልኩኝ እኔ። ይቅር ቆይ አይ ካልሰማን ዛሬ ምንድነው እንደዚህ ቀጥታ አብይ ይናገራል ተባለ። እሺ ያለ የፓርላማዎችን ስናዳምጥ ይላል እረፍ። ምክንያቱም ምንድነው የሚለው? አይ ምንም አላለም። እንግዲህ እዚህ ችግር ለመፍጠር ነው። እኔ ገብቶኛል። በፓርላማ ሊበጠበጥ ማለት ነው። እንደዛ አድርግቶ ለመበጠበጥ ብቻ የእሱን ችግር ጽፌ ወጣሁ ነው። ይሄ ሰውዬ አንደኛ ነገር አማራ ነው። ሁለተኛ ነገር የአብይ ሚስት ባለቤቱ እንደው ቢባል እንኳን አማራ ናት። አሁን መደገፍ ያለባት አብይን ነበረ የሚቻል ቢሆን። እኔ ነኝ በቃ አብይን ደግፍ ያለው። እነሱ አብይ ያኛው ደሳለኝ ማን ነው የሚባለውን ወደ ላይ ለማምጣት ይመስለኛል እንደው አባባሉ ወደ ሁለተኛው ነው እንደዛ። ሁለተኛው መጀመሪያ እንደዛ፣ አሁን ደግሞ ወደ አብይ ጋር ዝም ብሎ በቃ ዝብርቅርቅ። ምክንያቱም እንትን ወደ ምንድነው ሁከት የሚባል ነገር ምክትል ይሁን ብሎ ነበር። እንደገና ደግሞ ምክትል ነው ያለኝ። እንደውም በር ላይ እዚህ ጋር ተቀምጦ ነበር። በር ላይ ነው እዚህ ጋር እንደዚህ ይሁን። የማይቻለውን ነገር ለምን ታደርጋላችሁ? ምክትልም መሆን አይችልም፣ ጠቅላይ ሚኒስቴርም መሆን አይችልም፣ ምክትል ጠቅላይ ሚኒስቴርም መሆን አይችልም። ይሁን እንኳን ደመቀ መኮንን ነበር። ደመቀ መኮንን አይሆንም። እናታችሁና በጣም አናዳችሁኛል። በጣም ተናድጃለሁ። ግን ደመቀ መኮንን የሚያስወው ለምክትል ጠቅላይ ሚኒስቴር ምክንያቱም ልጅ እንትን መሰለኝ መራቤቴ ናት። ሁሉም ወሎዬ አንድ ያያይዝችኝ መራቤቴ ናት። ቡዳ በምን አይኗ ነው ያየችኝ? እኔ ቁጭ ብያለሁ። ቡና ነው የምሸጠው፣ ሻይ ነው የምሸጠው። እዛ ቦታ ላይ ሻይ እንጠጣለን፣ ቡና እንጠጣለን፣ እንጠቀማለን። እንደውም ልሰርባት ነበር። እኔ ልገለምጣትም እችላለሁ። እኔ በጥፊም ልመታት እችላለሁ። ሴት ናት፣ ሴት አትመታም ይባላል። ዝም ነው። እኔ ምንም አላልኳትም። ምንም ከመሬት ተነስታ ነው የገለመጠች። ከመሬት ተነስታ እንደዚሁ
ብቻ የሆነ ልጅ እኔ ጋር አለ እያልኩት እንደ ሽመልስ አብዲሳ የሚመስል ልጅ ይሄ ጋሽ የምንለው ሰውዬ መጣና እኔ ጋር ለምን ስታይ ነበረ ዘግተው ለምን ወጣ አለኝ። አይሆንም፣ ምክንያቱም አዝማማው እዚህ ቦታ ያለው ነገር አዝማማው አላማረኝም። አብይ እየተናገረ እኔም እያየሁት ነው እና እንዴ ምንድነው የሚለው ይላል። ምን ያገባ ብለው እኔ ወንድሜ ነው በጣም ሊቆረቆር ይችላል። በእንትንነት አይደለም በወንድምነት ምናምን ሆነች አይደለም። እሺ እሱ ችግር የለውም፣ ግን ትክክለኛውን ነገር ነው። በፓርላማ ነው የሚተቹም አሉ። በዛ ጋር ኮሜንት የሚጽፉት ጋላ ምናምን ሰው አይደለም ምናምን ብሎ ኮሜንት የሚጽፉት አሉ እና እሱም እየተነበበ ነው። በሌላው ኮሜንት ቢነበብ ምናምን ምንም ምንም የሚመጣ ነገር የለም። ግን እዚህ ጋር ደግሞ እኔ ሊሰማ ይችላል ደም ስለሆነ ድረስ ሊሰማኝ ይችላል። አንድ ሁለተኛ ነገር ደግሞ ትክክለኛ ነገር ነው። ምንድነው ጸጉር እጩ ምንድነው ነበር ያለው እና በሸበጥ እንደውም ቲፒኤልኤፍ ነው አማራ አላለም። አማራ ቲፒኤልኤፍ ነው እንዴ? ስለዚህ አንተን እያለ አይደለም ቲፒኤልኤፍ ነው እያለ ያለው። ስለ ቲፒኤልኤፍ ነው እያወራ ያለ። ስለ ኢህአዴግ ነው እያወራ ያለ። የኢህአዴግን ስርዓት የነበረውን ነው እያወራ ያለ። አንተ ለምንድን ነው ዝም ብለህ ነው እንዴ ብሎ በቃ ከዚህም በኋላ እንዳታይ እኔም እንዳላይ ወጣውኝና ሻይ ቤት ጋሽ ተከትሎ ሻይ ቤት መጣ። ከዛ የሆነ ነገር ሲያወራ ባከዘ ዝጭ አልኩት። ከዛ ሄድና የሆነ ደግሞ የነሱ አለ ጓደኛውን አመጣና የሆነ ነገር ብሎት ሄደ። ጓደኛው መጣና ይሄ ሽመልስ አብዲሳን የሚመስለው ልጅ ጨበጠ። ምን አለ ያቺን ልጅ ሄዶ አሸ ወጣና ሄደ። ከዛ ትንሽ ቆይታ ልጅቷ ታየኛለች። ከዛ ገለመጠች። ዝም ነው ያልኳት። ዝም ብያየዋት ዝም በቃ። ምክንያቱም ሰው በፍቅርም በጥልም አንተም መልስ ካልሰጠኸው ምንም ነገርን ካላሳየኸው መገልመጥ ምን አመጣ? እኔ እኮ ነገር ጠዋት ዝጭ ነው ማረጋት፣ ጸጥ ነው ማረጋት በአንድ ጊዜ። ግን እንድታውቁት ነው እንጂ ይሄ የሚወራ ነገር አልነበረም። ለምንድን እኔ ህይወቴ ያልፋታል እንጂ እኔ እንደ እናቴ እውነት እናቴ የወለደችው እንደኔ እህት አለችኝ። እንደሷ ጉድጓድ እገባለሁ፣ መቃብር እገባለሁ። ወሎዬ ሴት አላገባም። አንገቴ ቢቀላ ወሎዬ ሴት አላገባም። የወሎን ምናምን አልገባበትም። ከአንዴም ሁለቴ አይቻለሁ። ለወሬ እንደዚሁ ለቤተሰብነትና ለምንድን ነው እንዲህ ይበቃናል። በቃ ለጓደኝነት ከርቀት ለስምምነት በቃ ከዚህ በላይ ጋብቻ ንክኪ ምንም አያስፈልገኝም። ምንም በእንደዚህ አይነት ታስባችሁ ገብታችሁ ከሆነ ተሳስታችኋል። እኔ ወሎዬ ከማገባ 10 እጅ ኤርትራዎችን ባገባ ነው የሚሻለኝ። የኤርትራ ልጅ ባገባ ነው የሚሻለኝ። በቃ ያለበለዚያ ቢቀር ነው የሚሻለው። ኢትዮጵያ ውስጥ ሴት ከሌለ ቢቀር ነው የሚሻለው። ምን ነው አምቦች ምናምን ቡና ማፍላት ያቅታቸዋል። ቡና ማፍላትም ካቃታቸው ይተውት። ወለጋዎችንም የተውኩት ለምክንያት ነው። ምክንያቱም ማግባት አቅቶኛል። ሚስት አለችኝ፣ የልጅ እናት አለችኝ። ማግባት አቅቶኛል። የተውኩት በምክንያት ነው። የሆነ ችግር ስላለ ነው፣ ስለማቅ ነው። በልጄ ችግር አላስመጣበትም። እኔ ብጠብቀው ነው የሚሻለው። ያም ሳይሆን ደግሞ የሚያውቅ ያውቃል። ስንት ችግር አለ። አጥቼዋለሁ፣ አውቃለሁ። እኔ በስነ ስርዓቱ አውቃለሁ። ስለዚህ ለዛ ነው እንጂ የኮራች ሚስት አለችኝ፣ የልጅ እናት፣ ማንንም አታሳፍር። ወለጋዎች እኮ ሀክተር ናቸው። እንደዚህ አይደለም። ሰላሌዎች እኮ ሀክተር ናቸው። ሰላሌዎች ብቻ በቂ ነው ለአማራ። እንደው እንበል ብንል አማራን እንዲያሽከርክሮ እንዲህ የሚያስቀምጡ ናቸው። አላውቅም እንዴ ነኝ
ለዚህ ችግር የለም። እንደው እንትን ምንድነው ሶማሌውማ ለሌላው ነገር ነው። እንደው ለአማራ ለክልል ማለት ነው። ክልል ማለት ለክልል እንደው እኔ ወርታች ወርጄ እንደው ስለ ክልል ላውራ አታፍሩም እንዴ? እንዴ አሁን በሴት የሚገርመው ነገር ወንድ ሲያቅተው በሴት ሾክን በሾክ ይወጋል እኮ ችግር የለውም። ሴት በሴት ትመለሳለች እኮ። ድሮ እናትና አባቴ ጋር እህቴን ሲያገባ የሆነ ወሎዬ መጥተው እህቶቹ መጥተው ገልምጣኝ ሄደች። ከዛ በኋላ ወሎዬው ወንድሙን ይዞ መጥተው ቤት ከዛ በኋላ ያ ወንድሙ ሴራስ በቃ ጥምድምድ ከቤተሰብ ጋር እስከሆን ድረስ እንደዚህ አይነት ነገር አውቃለሁ። ስለማቅ እኮ ነው የእናንተ ሴራ ስለማቅ ነው፣ የእናንተ ቆሽሽና ስለማቅ ነው። ስለዚህ ነው እኔ አሁን ዛሬ ስለልጅቷ ተናገር እኔ ጠዋት ገለምጣታለሁ ከእግር እስከ ራሷ። እምቢ ካለች አይነ ስቧን ነው የማጠፋው። እንደዚህ አይነት እንትን ቀልድ አላውቅም። ምንህን ስትማታ ቀኝ እግርህን ስጥ የሚባል ነገር አላውቅም። እኔ በሴት ሴቶች ወንድ ነው የሚፈትን፣ ሴት ወንድን አትፈትንም። ስለዚህ በሴት እንደዚህ ሾክም በሾክ ነው የሚወጣው። እነግርሃለሁ ከፈለገ እስከ አንገት ግር ድረስ እንጂ እኔ አሁን እንደናንተ ቢሆን ኖሮ እዚህ ያገባው ልጅ አፋታው ነበር። ወሎዬ ነው፣ የጅማ ልጅ ነው ያገባው። ጠበቅ ነው በቃ ከላው ላይ ስንቶቹን እንትኖች ነው ከላው ላይ እየመለስኩ ያለው። ስንት ሰው ነው ከላው ላይ እየገለመጥኩ ያለሁት። ጓደኛ ነው እንደ ወንድም ነው የሆንኩት። እናንተ ግን እንደ እንትን ነው የምታዩት፣ እንደ ጠላት። ሾክ ማለት እናንተ ናችሁ። ትግሬ ሾክ አይደለም። ሾክ ወሎዬ ነው። ትግሬ ሰው ናቸው፣ ከልብ ሰው ናቸው። ከልብ የእውነት ትግሬ ይሻላል 10 እጅ። እንደው የፈለጉትን ቢሉን እነሱ ይሻላሉ። ምርጦች ናቸው እነሱ። ሲያስጠላ እናቱ ልዳ በቃ መጨረሻ ደረጃ እንትን ያለኝ በቃ ይዘገነነኝ። እስከዚህ ጋር ድረስ የዚህን አይነት ቃል እንኳን አልናገርም ነበር። የመጨረሻ እንትን ያለኝ ይመረረኝ። ሰው ሲያፈቅራቸው፣ ሰው ሲወዷቸው፣ ሰው ሲያከብሯቸው መከበር አለባቸው። እዚህ ጋር ያለው ጋሽም ትክክለኛ አይደለም። ጥንብ ልጅቷን አስወግቶ እኔ በሌላ ሰው ነው ነካክቷት እንትን ብሎ አንደኛውን ቢብላ ሮጣ ስትወጣ እሷን አገኘ፣ አንደኛውን አቀፈና ወጣ ሄደ። ከዛ ያችኛዋ ነብር ሆና ቁጭ። ከዛ ገለመጠችኝ። ዝም ነው ያልኳት፣ ስለማቅ ዝም ነው ያልኳት። ስለማቅ ነው በቃ። ግን ልጅቱን ልብ በሉ ያት አልኩት። ምንድነው የምትለው አለ። ነይ አላት። ነይ ስላት ዝም አለች። ነይ አላት፣ ዝም አለች። ከዛ ገልምጫት ዝም አልኩ ነው በቃ። ኮስተር ብዬ ዝም አልኩ። ባፌ አልተናገርኩም፣ ዝም ነው ያልኳት። ምን ችግር የትም አታመልጠኝም። እቺ ዝምብ ናት። ዝምብ አገልም እኮ ነው ያለኝ። ዝምብ አገልም ነው እንኳን ሰው። ለዚህ ነው በሴት እንትን የምትለው። ቀጫም ናችሁ እናንተን ብሎ ደግሞ ቫለንቲን ውስጣችሁን አጥሩ መጀመሪያ። ውስጣችሁን እዩት መጀመሪያ። ምናችሁን እዩት መጀመሪያ። ከምንድን ነው ሰው የሚነካካው ብሎና እዩት መጀመሪያ። ከደቡብ ጋር ከተነካካችሁ ከደቡብ ጋር ጨርሱ እንጂ እኔ ጋር ምን አስመጣችሁ? ደቡብ ነው እሷን ያቀፈና ደቡብ ነው እንትን ሲላት የነበረን። እንደዛ ከሆነ ደግሞ እናንተ እርስ በራስ እዛው ጨርሱት እንጂ እኔ ጋር ምን አስመጣችሁ? እኔ እኮ ምስኪን ነኝ። ምናችሁን ነካው? ሰው ሳገባ ከሰው የምታፋቱ ናችሁ። ይሄን አላውቅም እንዴ? ሁለት ሰው ነው ያፋታችሁ አውቃለሁ። ሶስተኛ ሰው እዚህም እንደውም ወሎዬ ነኝ። መጀመሪያ ምንድን ነበር ያለችኝ? ወለጋ ነኝ ብላ ነው የተጋባችኝ ነበር። አብረን ጓደኛ ስንሆን የቆየነው። ከዛ በኋላ ወሎዬ ነኝ አለች።
እንግዲህ ከሆነ በኋላ ምን ታደርጋለህ ብዬ ሲሆን ፈታሁት። ልጁ እዚህ ጋር ደግሞ የሆነ በቻርጀር በምናምን እያለ